የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለ ታሪክ አይተን እንመለስ። ስሜ ብርቱካን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዛ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ ያለ 8 አመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች እሷ ማለት ነው አያቴ አሉ። በ8 አመት ያስወጥተው ወሰዱኝ። ከዛ እሱ የሁለት ልጆች አባት ነው፣ አንድ ሴትና አንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጠብ የልጆችን ማለት ነው ካልሲ ያጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቭን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል አውደ አመት ምናምን ሲመጣ። እኔ ደግሞ ሴትዮዋ ከምትለብሰው ልብስ ተቀድና ጣጣጣፋ ጥንጥዬ ነበርኩ። እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ ተሰፋው ነበር። እሱን ለብሼ ሄዳለሁ። ጫማም የተወረቁ የወደቀውን ልጆች ተጠቅሞ የጨረሱትን እሱን ሰጎትት ምንስል የባለም እንደዛው እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩኝ። እስከ 8 ደረስኩ። ከ8ኛ ክፍል በኋላ የሆነ ስራ ምቢት ልብስ የሆነ እየተጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እያያዘኝ የከበደ ሲመጣ ስራዬን ለሊት ሙሉ ሰዓት አንተደላለሁ አልተኛም ነበር። 24 ሰዓት ነበር። ከዛ ዩኒቨርሲቲ እንታስወጣ ክፍል ጨረስኩ። 12ም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ዲፓርትመንት መረጥ በፋርማሲ ግስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተር እስክሪብቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ ነበር እነሱ ነበሩ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዛ መጨረሻ ላይ ልክ 1 አመት ተማር፣ ሁለተኛ አመትም ተማር። ሁለተኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብራሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ኧረ ምንድነው በዚህ ውጡ በዚህ ወረዱ እንዲ ወንበስ በሉ እንትን ታኙ ተንበልበሉ ምናምን ይሉናል። ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናቸው። ውጭ ላይ ስንል ምንም የተቀለብስ አለበሱ። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችሁን ማትረፍ አትፈልጉም ሲላን እሺ ብለን ታርጋብገመን ሁላችን ሰዎች አንድ ላይ ወጥተን ገባን። አንድ ላይ ገባን። በቃ ፍስፍስ አርገው ይዘው ሄዱ። እየከለሉ ሄዱ። ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ። ያ ማለት ምንድነው አይናቸው ብቻ እንድትታይ ነገር ግን ሌላ አካላቸው እንትን ነው ሙሉ ብረት ነገር ነው። ስንገባ ምንድነው ኖርማል ወታደር ነበር። ግን እኔ ምን እዛው ላይ እየቀየሩን ምን ሰዓት እንደቀየሩ ማላየናቸው። ከዛ ይሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ወራዱ በግራችን ዱብ እያለ ነው የምንሄዳው። ልክ በግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ። ጸጉራቸውን ሲሉት እንዴ እንደሽ ቀጥ ያለ ነው። እንሄዳለን መንገዱ ያልቀ
መረስ አይቀርም ስንደርስ ምንም ነገር የለም ቤት የለም ምን የለም በቃ የሆነ ሜዳ ነገር አለ ትክክለኛ እንትን ማለት ነው አረንጓዴ ነገር አለ እዚህ ጋር ስፖርት ስሩ ይሄን ስልጠና መውሰድ አለባችሁ በዚህ ነው አሁን ያመጣናችሁ ምንድነው እናንተን ፈልገናችሁ ነው በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ መማር አለባችሁ ከዛ ሳናቸው ይዋን እያደር ትንፍስ እንዳትሉ እና ዳቦ ሲሰጡ እንደ ዳቦ ነው እንደ ንስ ይያሉ ነው እንደዚህ የሚወረወሩልን ማለት ነው አይጠጉንም ሁሉ ከዛ ይወረወሩልን እያነሳን እንበላለን ያው ሆድ አይደለም ይርበናል ምን ጠጣው ውሃ ስናጣ ደግሞ በለበስነው ልብስ እየዘፈዘፍን ምንጭ ነገር እናገኛለን ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችንን ዘፈዝፍና ልብሳችን እየጫመቅነ ነበር እንደዚህ ያንጠፈጠፍን ነበር ልብሳችን አመት ከ6 ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው ስራችንን እንጀምር ፕሮሰሱ አልቋል ያቀርነው ጊዜም እስከዚህ ነበር ምን ፈልገውን ነገርም ተሳክቶልናል አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የታዋን ሙሉ ልብሳችን እና አውልቀን ነው እንግዲህ እንደንተን ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ በአምስተኛው ሰዓት ላይ ምንድነው ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው ከዛ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖርልና እንደዚህ ያደርጋ ይሆነ እንደ 6 አይነት ነገር እንደ 6 ይሆናል እንደ ፌሮ እንዲ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር ዘንዲታኝቼ ወዲ ካንገተ በላይ ደግሞ እንትን በምንድነው ጭንቅላቴ ነው ሁለቴ ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው እንደዚህ ያድርገዋል ማለት ነው ሌላስ ምን ይሻላል ከዛ የሆነ ሚንትን የሚልም ነገር አለ ቢላ ማለት ነው በሱ ይፈቀፍቀዋል ጻጉሬን ማለት ነው ሲፈቀፍቅ እየደማ ነበር በዚህ ሚተለትላሉ እንደምላጭ አይነት ነገር ይዘዋል የሁሉ ትልትል ነው ይሄን ማህፀኔ ከተጨቀጨቀ በኋላ ምንም ማለስታውስ ሜትተጣል ምን ሆነ ግን ምንድነው በስድስተኛ ቀና በየን ተሰል ምንም ነገር የለም ከጎንም ረሳለ ከጎንም ልጅ ተርትላለች በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄን ልብስ ሙሉ ጫርጊያው ልቄ እንትን አሰርኩት ተንትኑ ጋር አጣብቂያ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር እየጎተትኩ ይተላቀስ ርያል በቃ አርቃንሽን ሆነሽ በጣም ነው የሚያሳዝነው ቁምጣ ነበረችኝ ቁምጣዬን ደግሞ ያላስለብሰኝ ያለ ቁስሉ ማለት ነው እንዲ ክፍቱን አርጌ ልብሴን ግን ሙሉ ቃኔ ለሷ ለበስኳት የለበስኳት አንድ ቀሚስ ነበርና ቁምጣ ከስር ለብሼ ነበር የለበስኳት ልብስ በቁምጣዬ ማሰር አልቻልኩም አውልቄ ሁሉ ሞክሬያለሁ ሙሉ ደም ማለት ነው ከዛ በሷ አሰርኩና የወተትኩ ሰል ገሩ ይመጣሉ በሰዓቱ ማለት ነው ከዛ እንዲታ ያንዘላዘሉ እንትን ብላ እንደዚህ ተሸክሙ ያንዘላዘሉ ይዘዋት ይሄዳሉ ሀይዟ ሲሄዱ እኔ አልሰማማ እንትን አለልም በቃ እንዳንችንስ አንችንስ ገላጌ ተገኘ ብላኝ እኔ እንጂ ይብለኝ ደህል እንዴ ምና ይብለኝ እኔ እንጂ ብዬ ያርኩኝ ከዛ ያርኩኝ አላቀዋስኛ ጋር እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ ከዛ አባቴ እኔ ምን ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ እጭ ሌባ ወስዶብኝ ነው እስኪ ማከ ገዛልኝ አልኩ ስገዝለው 50 ብር ሚላ ሰናገኝ ከሱ ላይ 50 ብር ከፍሎ
ልክ አንድ ዝምሮ ጥቁር አይነት ነገር ነው እሷን አለበሰኝና በቃ ልጅሽ ሊሊ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት ከዚህ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ህክምና ውስጥ እንደገባ ማህፀን እንዲታሸግ ከአንገት በላይ ያለው ምን እንዲታሸግ ተደረገልኝ አሳሸገኝ እያለ በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም እነሱም ካቅማቸው በላይ ሆነ እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት እንደ ኢንፌክሽን ፈጥሯል መሰለኝ ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም ያን እየቆራረጡ ያወጡ ያስተካከሉ ያጣሙ ሲሉ መጨረሻ የልብም ከዝ እንዳለብኝ የታወቀም እዚያ ነው ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ አዲስ አበባ ማለት ነው ከዛ አዲስ አበባ ሲጠሉኝ ምንድነው ወዴት ልሂድ በቃ ህይወት መስቀልቀል ላለብኝ እብዶንኩኝ አበርኩኝ ከጊዮርጊስ ወደ ማርያም ሄርኩኝ የማርያም ቀን ነው ልሂድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ ከዛ ሰል ቅድስት ማርያም ይላል እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ተሰጠኛል 50 ብር ተሰጠች በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ እኔ ኮሌጅ ተማሪ ነኝ እና በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው እንዴት ላርግ እንዴት ልሂድ ብለሽ አልኳት የት ልሂድ ብለሽ ስላት አይ እንደዚህማ ከሆነ ከኒልክ እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ እስቲሽ አደረጉ ከተወለደ በኋላ በጣም ራበኝ በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣውኝ ምን ላርግ አልኳት በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽና አለን ብላ መድኃኒቶቹንም ያንዳንዱ የህክምና ክትትሎችን ያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ህክምና ወጪዎችን ያንዳንዱ እየሸፈነች እሷ እንደ እናት ሆና እየመከረችኝ ያጽናናችኝ እንበይን እያበሰ አሁን ላይ በጣም ከባድ ነው ልጁም ከፍ ያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ ያመመኝ ትንፋሽ ማጣረ በቃ ድክም ይለኛል መንቀሳቀስ አልችልም ያን ያክል ማለት ነው ብዙ መድኃኒቶችን ነው የምወስደው የሚዋጥ መድኃኒት አለ መርፌ አለ እና እነሱን እነዚህ ነው መድኃኒት እየወሰድኩ ያለ በቃ እነዚህ የሚዋጥ መድኃኒት አለኝ መርፌ አለኝ ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል ምበላው መጠጣው የለም መታየት ነው ደረቅ ኮቸሮ ነው አሁን ቅድም እንደውም ሳዘጋጅ ነበር ኮቸሮ እዚህ አለ ዘፍዝፌ ነው የነው ያለው አሁን የራስ ብሏል የዘፍዝፌው ስለቆየው ቅድም ነው እናንተ ቀረጻ ያዘጋጃችሁ ያለ የዘፍዘፍ ማለት ነው የዘፍዝፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱም የሚበላት ይችል ነው እና ሙዝ ምናምን እንገዛለታለሁ ብስኩት መጠለያ ያስፈልገኛል አሁን ያለበት ቤት ስፖንሰር አንድ ወር ከፍሎልኝ ነው ሄደ ይላውን ግን እየለመንኩ ነው ውጭ ላይ ማለት ነው የሆነ ነገር የሆነ ልጅውን ወደ 3 ወር አለፈው ሰው እንድንቆጣጣው ማለት ነው መታጠቢያ ሰዓት አይደለም ብቻ ቃላት የለኝም በቃ ይድረስልኝ ምን አንድ በቃ ወደ ፊትስ ምን አይነት ህይወት ነው የሚኖረው ምንድነው ማደርገው ለምን ነገር በጣም ይራበኝ ነው በቃ
HOH ሞተር ዘይት ለአፍሪካ መልክዓ ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ HOH ሞተር ዘይት HOH ግሪስ HOH ኢንዱስትሪያል ዘይቶች የአቅርቦት እጥረት አይታሰብም ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ኤዲሰን የኤሌክትሪክ ዕቃዎች ኤዲሰን አምፖሎች ማከፋፈያዎች ብሬከሮች ሽቦዎች ኤዲሰን ስታቢላይዘሮችን ከተለያዩ የኤሌክትሪክ መደብሮች ያገኟቸዋል ኤዲሰን ታላቅ ስም የብርቱካንን ታሪክ ነበር አይተን የተመለስነው ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ኢትዮጵያ ውስጥ ይሄ ነገር ሲያጋጥማሉ ይብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ ያም ልጇ ነውና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር በጣም የሚያስጨንቅና የሚረብሽም ጭምር ነው የሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች የዛ ህፃን ልጅ ተስፋውስ ምንድነው ነገስ የሚመለስለት መልስ ምንድነው ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል ግን ደግሞ ይሄኛው ሚዘገነንና ለመስማትም ለጆሮም ለማየትም የሚቀፈው ነው ያገኘው ያው ሰው ስትሆኚ ተፈተኛለሽ አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በርግጥ ላያስችል አይሰጥም ይባላል ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና በጣም ከባድ ነው የብርቱካን ቪዲዮንም ቁጭ እየሳየው እውነት ለመናገር አንደበት የለኝም ከአምሮ በላይ ነው እጅግ በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ ምክንያቱም ያው ብዙ ሆረር ፊልሞችን ሰማለን ግን የእውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች አብረን ቆመን እንቀበላለን ኳንደና መጣሽ ብርቱካን አረፈ ዲንሽ ብርቱካን ኳንደና መጣሽ በጣም ነው የምታምሪው በጣም ቆንጆ ከለሯ ራሱ እንዴት እንደሚያምር ያው ዩኒቨርሲቲ ስንሄድ ሁላችንም የምናስበው ነገር አለ አይደል ቤተሰብ ጋር ያለው ደስታ አለ ስትሄጂ የምትዘጋጁ ዝግጅት አለ ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው እንፈልገው ነገር ያን ጊዜ እንዴት አሳለፍሽው ስትሄጂስ እንዴት ነበረ ሲሄድ 300 ብር ነው የተሰጠኝ ያ ማለት ያን 300 ብር የሆነ ቦታ ላይ ትላካልኝ ማለት አይደለም አድርሶ የሚመልሰኝ ነው አመት ሙሉ የሚዘልቅ ማለት ነው ጓደኞቼ በፕሌን በሆቴሎች በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተውሎ 300 ብር ነው ካልኩሌት ተደርጎ ይሰጠኝ ነበር ስንት ነበር ትራንስፖርት 150 ብር ነበር ሄጃው
እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ ምን እንቀባዋለን የተፈጥሮ ጉዳይ አለ ለዚህ ሁሉ ነገር ገንዘብ ያስፈልጋል በምን ነበር ያን ነገር ምን ጓደኞቼ የተሻለ ህይወት ነበር እንትን የሚሉ ባለሀብት ልጆች አሉ እነሱ ነበር የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቭን ሞዴስ ራሱ ይገዙልኝ ነበር ጓደኞቼ ነበር ከጎን ያሉት ማለት ነው እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ እንዴት ነበር እስቲ ጊዜውን አስተውሽ ማለት በጣም ነው የሚከብድ 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎች ስንሄድ በቃ አራ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ በቃ በዚህ ሄዱ ነው በዚህና እንትን ባሉ እዚያ ካግሩና ሲሉን እኛ በሰዓቱ ተኛን ተቆርቁረው ነው የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባል የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና አዎ ከፍተ ነው ከኋላ 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር አመት ከ6 ወር ምን ነበር የሚሏችሁ ትጥቀናው ልንቀየራችሁ ተጣጣቃላችሁ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል ይያሉ የት ነበርስ የምታድሩት እዚህ ወጭ ላይ ብዙ ጊዜ ዛፍ ነበር እንዲታከልል ተነመለ ነበር እዛ በመጥቶንበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው ያንንስ እንዴት ነበር የምታሳልፉት የምን ንጽህና መጠበቂያ ነው መቀዘም ለንሰናክ ነበር ምንለው ከአንድ አመት ከ6 ወር በኋላ ምንድነው የተፈጠረው መጨረሻችን ላይ ሰልፍ አሳለፉን እርቃናችንን ነው ልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ ግንኙነት ከተደረገ በኋላ እንዴ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም ደንዝዟል ሰውነት ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም በስድስተኛ ቀን ስናቃ እንደማበላ ነው የሚፈሰው እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ የለበስኩት ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋ እየወተትኩ ጀመረ ጀመሩ እንዳላዝላት አልችላትም ከዛ አብረን ነው ቆመን ሄደው አንቺ ነው ቆጥቼሻለ ድምጽ ጥለኝ እንዲሆነ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ይልኝ በቃ በጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ በቃ ለሁሉም ነገ ወደ ስደት ነው የምሆነው ምንድነው ማድረግስ የምችለው ምን አይነት መልኩ ነው ህይወቴንስ መጠገን የምችለው አይዞሽ ምለኝስ ማንኛው ሰው ነው በቃ እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን ይሆንኩት ጎዳና ነው ወርቄ በቃ እኔ እንጂ አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ
እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አይደሉም። ሴት ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም። ምክንያቱም እሱ ባይኖር የኔ ያለ እንትን አይደለም ነበር ማለት ልጅ ስትይዥ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው። ካልሆነ ደግሞ እኔም በሽተኛ እንዴት ነው የማደርገው? ልጁን ለማልቀ ሁለቴ ነው 3 ጊዜ ጥዬው ሁሉ ይጫለው። እዚህ ውጭ ላይ ተመልሼ እንዲህ ሳይው እማ ያለ ወደ እኔ ይመጣል። እናፈሩን በበላው በቃ አብረን እንሞታታለን ብዬልሽም መቀፋረቂ እንደገና ራሴን ይቅርታ ጠይቄ እንደትልቅ ሰው ጥያቄና መልስ በራሴ እየተመለሰ እንደዚህ ከሆነሽ ለአንዶዬ ከፋረቂ ይሽውዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ፣ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ከሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን መማር የምፈልገው ወደፊት የተሻለ ህይወት መኖር እፈልጋለሁ። ልጅን በጎን አይኑን እያየው እየተጫወትኩ አብሬ እንደ እናት እንደ አባት እንደ ወንድም ከጎን ይሆንልኝ። እሱም አድርጎኝ ጠበና እንዳያገኙ ተሻለ ህይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽ ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኘው። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ኪራይ ድጋፍ ነው። ኢቢኤስ ቴሌቪዥን ይሄንን ስለሚያምን ደግሞ የ1 አመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የ1 አመት የቤት ኪራይ ይሸፍንልሻል። ሌላው እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም ጡቴ ብለሻል። እውነት ነው። እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት፣ ራስን መጠበቅ ራብ መጥፎ ነው ይባላል። እውነትም መጥፎ ነው በጣም። ስለዚህ የ6 ወር አስቤዛ ደግሞ ኢቢኤስ ይሸፍንልሻል። ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ እንዲሁም ደግሞ በላብራቶሪ ቴክኒሻንነት 2 ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቂ ደግሞ ለመምጣት ያውቃል። አሜን። ሌላው ደግሞ የሰው ልጅ ሁሉ ነገር ለማድረግ ጤናው ነው ቅድሚያው ነገርና ብርቱካን የልብ ኬዝም አለባት፣ እንዲሁም ልጇም እንደዚሁ ሕክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉና የሕክምና ድጋፍ ያስፈልጋታል በተለያየ አይነት መንገድ። የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነውና በዚህ ላይ ደግሞ ድጋፋችሁን እንድታደርጉ እንላለንኛ። እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይሄን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎን ነን የምትሉ በዚህ አድራሻዋ ልታገኟት ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ ገዛ ላደረጋችሁልኝ ሁሉ ነገር ተበበ ከልብ አመሰግናለሁ። ኢቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው ማመሰግነው። ወዳችኋለሁ፣ አከብራችኋለሁ። ነገ ወደ ደግሞ የኔ ህይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ ማስደስተበት ቀን ይናፍቀኛል። ደግሞ አደርገዋለሁ። እናምናለን እኛ። የአዲስ ምዕራፍ ሰዓታችን ይህን ይመስል ነበር። እሑድም በኢቢኤስ ይቀጥላል። መልካም ጊዜ።